ፋኑኤል በቲክቶክ ገጹ ይህንን የልጁን ቪዲዮ ካጋራ በኋላ በኮመንት የደረሱት እጅግ አነጋጋሪ እንዲሁም ብዙዎችን ያስገረሙ ሐሳብ አስተያየቶች ነበሩ። ከዛ መካከል ሁለቱን እጅግ ብዙዎችን ስላስደነቁት ነው ዛሬ ላወራችሁ መረጃውን ላካፍላችሁ የመጣሁት። ታዲያ አንዱ ኮመንት እዚህ ላይ ከተጻፈው በጣምም ብዙዎችን ካስገረመው መካከል የኔን ሐሳብ የሚጋራ ነበረ። ከዛሬ 1 እና 2 ቀን በፊት ፋኒና ሳምሪ ፈጣሪ አምላክ ብሎ ቢስማሙ አንድ ላይ ቢሆኑ ደስ ይለናል ብለን የተለያዩ ሐሳቦችን ስንሰጥ ነበር። ይህንን አስመልክቶ የተለያዩ ኮመንቶች ነው የደረሱኝ። አንዳንዶች ጥሩ በሆነ መልኩ ሐሳባቸውን የገለጹ ነበሩ። ሳምሪ ትንሽ ኃይለኛ ነች፣ ፋኒ ከሷ ጋር መሆን የለባትም። እንዲሁም ደግሞ በሌላ በኩል ፋኒም ቢሆን ትንሽ ቅሬታ ያሳያል በሳምሪ ላይ፣ ትንሽ ነገሮችን ቦታ አይሰጥም፣ ስለዚህ ለሳምሪ አይሆንም እያሉም ደግሞ በሳምሪም በኩል በመሆን ሐሳብ አስተያየት የሰጡ ነበሩ። ከነዛ ሁሉ ግን በላቀ መልኩ እጅግ በሚያስከፋም ጥሩ ባልሆነ መልኩ ደግሞ የሳምሪን ክብር ዝቅ ባረገ መልኩ እንዲሁም ደግሞ የፋኒን ክብርም ዝቅ ባረገ መልኩ የተለያዩ ሐሳብ አስተያየት ሲሰጡ የነበሩ ሰዎች ነበሩ። ታዲያ እነዚህ ጉዳዮች እንዳሉ ሆነው ነው እንግዲህ ፋኑኤል በራሱ ቲክቶክ አካውንት ባጋራው ቪዲዮ አማካኝነት የተለያዩ ኮሜንቶች እየደረሱት ነበረ። እንግዲህ ከፊሎ ጋር ይሄን ቪዲዮ ቀርጾ ለቋል በቲክቶኩ። ትንሽ ላሰማችሁ። ያው አምሮብሻል ምናምን እያለ ነው ስለ ልጁ እዚህ ጋር ሲያወራ የምትመለከቱት። ታዲያ ኮመንት ላይ የነበሩት በጣም የሚያስገራርሙ ነበሩ። ይኸው ከፊት ለፊት የመጀመሪያው ኮመንት 156 ላይክ ያገኘው ማርያምን ልጆቹ ወደ ጂጂኪያ ከሄዱ በኋላ ወፈሩ፣ አማረባቸው፣ የአያት እጅ የሚላለ። በመቀጠልም ወላሂ ወፈረች፣ አደገች፣ ተመሳሳይ ኮመንቶች። ከዛም በመቀጠል ወይኔ አያታቸው በደንብ ይዛቸዋለች፣ ተመችቷቸዋል እያሉ ያው እንግዲህ ብዙ ጊዜ ኮመንት ሲደረግ በኢትዮጵያ ሀገር የተለመደ ነገር አለ። አንድ ሁለት ሰው ከፊት ተመሳሳይ ነገር ኮመንት ካረገ ብዙዎች ከታች መጥተው ተመሳሳይ ነገር ነው ኮመንት የሚያደርጉት። ያው ብዙዎቹ ምንድነው የሚሉት ጂጂኪያ የልጅ ልጆቿን በደንብ እየያዘች ነው፣ በአያቶቻቸው እጅ በሚሆኑ ጊዜ ልጆች ጥሩ ይፋፋሉ፣ ፊልም ላይ ያየነው እሱን ነው ሲሉ የነበሩ ሰዎች አሉ። ያው ይሄን ሐሳብ አስተያየት እንደዚህ ያደረሱ እንጂ ምንም ቢሆን እንግዲህ እኔ ፋኑኤል ልጆቹ እነሱ ጋር ያሉ ሳምሪ ጋም ያሉ እናት አባት እጅም ያሉ እነዚህ ልጆች ምንም ድሎት ያንሳቸዋል ብዬ የማስበው ነገር አይደለም በእኔ በኩል። ታዲያ እንግዲህ እነዚህ እንዳሉ ሆነው ከታች ያለ ኮሜንት ነው ብዙዎችን ያስገረመ የተመለከትነው። እዚህ ጋር ዳንያ የሚል ኮሜንት አለ። እሱን ላንብብላችሁ። ያረብ አላህዋ አስታርቃቸው እና ካስታረካቸው 3 ቀን እጾማለሁ ኢንሻአላህ የሚል ኮሜንት አለ። በጣም ነው ያስገረመኝ፣ በጣም ነው ያስደነገጠኝ። የሚገርማችሁ ለሰው መስማማት እንደዚህ የሚጨነቁ ሰዎች፣ እርቅ እንዲመጣ እንደዚህ የሚያሳስባቸው ሰዎች አሁን ድረስ በዘመናችን መኖራቸው የሆነት በጣም የሚገርም ነገር ነው። እንግዲህ አስቡት 3 ቀን ሁሉ እጾማለሁ ፈጣሪ አምላክ እነሱን እርቅ ካመጣልኝ ኢንሻአላህ የሚል ኮመንት ነው እንግዲህ ያነበብኩላችሁ። ኮመንቱም በጣም ብዙ ሰው ነው ላይክ ያደረገው፣ 180 ሰው ላይክ አድርጎታል የፋኒ ቪዲዮ ከተለቀቀ በኋላ ማለት ነው። ያው ፋኒና ሳምሪ ከልጅነታቸው ጀምሮ ከአስራ ቤት እድሜያቸው ጀምሮ አብረው የኖሩ ናቸው። ብዙ ጣውረድ ማይተዋል። ብዙ ነገር ነው ያሳለፉት። ከችግር ጀምሮ እስከ መበልጸግ፣ በዩቲዩብ ትልቅ ቦታ እስከ መድረስ፣ ቢዝነሶች እስከ መድረስ ብዙ ነገር ነበር የደረሱት። ነገር ግን አሁን ያለው ነገር ጥሩ ሳይሆን ቀርቶ መለያየታቸውን እንስማ እንጂ በፍቅር ታሪክ በተለይ ደግሞ ካፕል ሆነው ሚዲያ ላይ እንደ መዝለቃቸው መጠን ያሳዩት ፍቅር ካፕል ላይ ሆነው በሚዲያም ቆይተው ያሳዩት ነገር የነሱ ትንሽ ቆይታው ረዘም ስለሚል ብዙዎች ነው በነበራቸው ኑሮ፣ ትዳር፣ የተለያዩ ነገር ሐሳብ አስተያየት ያደርሱ የነበረው። ታዲያ እንግዲህ ይህንንም በማስመልከት ይመስላል የቤታቸው ተከታታይ ትመስለኛለች ይቺታችን በጉዳዩ በመጨነቅ እኔ ፈጣሪ አምላክ እነዚህ ልጆች ካስማማልኝ ፋኒና ሳምሪን አንድ ካረገልኝ 3 ቀን ጾማለሁ ብላ ኮመንት ያደረገችው ማለት ነው። እንግዲህ ያው ፋኒና ሳምሪ አብረው እንዲቀጥሉ ብዙዎች የሚጠይቋሉ። አንዳንዶች ደግሞ እንግዲህ በበሰለ መልኩ በቪዲዮ መግቢያም እንዳመላከትኳችሁ ፋኒና ሳምሪ አንድ ላይ መቀጠል አይችሉም። በሳምሪ በኩል ያለችው እናቷ ጂጂኪያ ለፋኒ ጥሩ ሰላም አትሰጠውም። በዛን ያህል ደረጃ ብዙ ዘለፋ ዘልፋው ቤተሰቦቹን ክብሩን ዝቅ አድርጋ እንዴት ነው ፋኒና ሳምሪ አንድ ሊሆኑ የሚችሉት? ለልጆቻቸው በአንድ በጋራ ይቁሙ። ነገር ግን አንድ መሆን የሚችሉ ሰዎች አይደሉም። በጣም ተናንቀዋል። እንዲሁም ደግሞ ፋኒም በዛ ቤተሰብ ድጋሚ ቢገኝ ለሱ ጥሩ ነገር አይገጥመውም በማለት ጭምር በፋኒ በኩል እየሆኑ ሐሳብ አስተያየት የሚያደርሱ አሉ። እንዳልኳችሁ በሳምሪም በኩል ደግሞ በመሆን ሳምሪ አንቺ ጠንካራ ነሽ፣ በስራሽም ጎበዝ ነሽ፣ አንቺ ብቻሽን ቀጥይ፣
ፋኑኤል ብዙ ነገር ነው ካንቺ ያገኘው፣ ነገር ግን ዛሬ ክዶሻልም እያሉ ደግሞ አንዳንዶች የመሰላቸውን ሐሳብ አስተያየት የሚሰጡ አሉ። ከዛ ግን ወጣ ባለመልኩ ደግሞ አንዳንዶች የፋኒንም የሳምሪንም በጣም መጥፎ ነገር እያበዙ መጥፎ ሐሳብ አስተያየት የሚሰጡ አሉ። እኔ እንግዲህ እዚህ ጋር አንድ ሁለት ነጥብ ነው ወሳኝ ነገር ማንሳት ማውራት የምፈልገው። ያው ብዙዎቻችሁ ታውቃላችሁ ሀብታሙና ሩሃማ ለብዙ ሰው ማሳያ የሚሆኑ ናቸውን ብዬ አስባለሁ። ሰይፉ ላይ መቅረብ የቻሉ በብዙ ነገር አነጋጋሪ የሆኑ ነበረ። ያው ጉዳዩን ለማስታወስ ያህል ሩሃማ የምትባለው ኩላሊቷ ፌል ሲያደርግ ፍቅረኛው የነበረው ሀብታሙ ነው ኩላሊት የሰጣት። ታዲያ በመካከል መጣላት መጣ። ታዲያ ከተጣሉ በኋላ ብዙ ሰው ጉዳዩን አውቆ ሚዲያ ላይ ብዙ ነገር ነበር ሲባል የነበረው። በሩሃማ በኩል ሆነው ሰዎች ብዙ ነገር ሀብታሙን ሲናገሩ ነበር። በሀብታሙን በኩል ደግሞ በመሆን አንተ ኩላሊትን አስረክበ ይሄው አጨብጭበ ቁጫል ክሷ ከዳች በማለት በፌዝ መልኩ ብዙ ነገር ነው ሲናገሯቸው የነበረው። ነገር ግን ምንም አይነት ባልተጠበቀ ሁኔታ አንድ ሆነው መጥተዋል። ሩሃማና ሀብታሙም አንድ ላይ ብቅ በማለት ፍቅር ያሸንፋል ሲሉም ተሰምተዋል። ከዛ በመቀጠል ነው እንደውም ብዙዎች በኮመንት ከእንግዲህ እኛ ኮመንታተሮች፣ እኛ ኦዲየንስ፣ እኛ ተመልካች አድማጮች በፍቅረኛሞች መካከል መግባት የለብንም። ፍቅረኛሞች አንድ ሲሆኑ እኛኑ ኦዲየንስን ነው ተመልሶ የሚያሙት። ስለዚህ ፍቅረኛሞች ተለያይተው አይለያዩም። በጥንዶች መካከል መግባት ትርፉ ኋላ መቅረት ነው በማለት ጭምር ቀልድ በሚመስል መልኩ ሐሳብ አስተያየት ሲያደርሱ የነበረው። ስለዚህ እንግዲህ አስቡ በፋኒና ሳምሪ መካከል ደግሞ ምን ሊፈጠር እንደሚችል። እኔ በፋኒና ሳምሪ ተስፋ ቆርጬ አልቆርጥም። እንዳልኳችሁ በብዙ ነገር ትንሽ መስመር ያለፈ ነገሮች ሆነዋል። ቤተሰብ ክብር በሚያወርድ መልኩም ተመልክተናል። አንዱ ለአንዱ ቤተሰብ የሆነ ደስ የማይሉ ነገሮች ነበሩ። ነገር ግን ያው ፋኒና ሳምሪ ፍቅረኛሞች ብቻ አይደሉም። ሁላችንም እናስታውሳለን። ገና በ10 ቤት እድሜ የተዋወቁ ናቸው። የልጅ እናትና አባት ሆነዋል። አዳምና ፊሎን አፍርተዋል። በመካከላቸው ልጆች የሚባሉ ትልቅ ነገር እንግዲህ ፈጣሪ አምላክ ባርኳቸዋል። በልጆቻቸው ብዙ ነገር ወደፊት አንድ የሚሆኑበት ነገር እየመጣም ይመጣል። ስለዚህ እንግዲህ ፍቅረኛሞች ተለያይተው ይለያያሉ ተብሎ የማይገባ ሐሳብ አስተያየት መስጠቱ ጥሩ ነው ብዬ አላስብም። አሁንም ቢሆን እንደዚህ ኮመንታተር እንደዚህ ቀና ሰላም የሚያስቡ ኮመንታተር ፈጣሪ አምላክ እንግዲህ ለነሱ ህይወት ይበጃል ካለ አንድ ላይ ቢያረጋቸውና በጋራ ብንመለከታቸው የእውነት ደስታችን ነው። እንደዛ የማይሆን ከሆነም ደግሞ ፈጣሪ አምላክ ሁለቱንም በሚሰሩት ስራ ባርኳቸው በጥሩ ሁኔታም ሆነው ልጆቻቸውን በጥሩ ሁኔታ በጋራ እንዲያሳድጉ፣ እስከዛው ግን ሁለቱም በያሉበት ተከባብረው እንዲኖሩ የእውነት ከልብ ምኞቴ ነው ሁልጊዜ እንደምለው። በጠቅላላው ግን ስላስገረመኝ ኮመንት እንዲሁም ሰው ምን ያህል ለሰው ፍቅር እንደሚጨነቅም ማሳያ ይሆናል በማለት ጭምር ነው ይህን ኮመንት ለእናንተ ዛሬ ላይ ላሰማችሁ። በዚሁም ምክንያት ደግሞ እንግዲህ ፋኒና ሳምሪ እነዚህ ነገሮች ምክንያት አድርጎ አዲስ ነገርም የምናይበት ከሆነ ይችንም ሀሳብ ጭምር ወደ እነሱም እንዲሄድ ነው ዛሬ ጠቅለል ባለመልኩ ጉዳዩን ይዤ ብቅ ያልኩት። በሌሎች ቪዲዮቻችን እስክንገናኝ ለዛሬ ይዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።